መንግስት የገበያው ውድነቱንና የዋጋ ንረቱን ለማስተካከል የመንግስት ሰራተኞች የደሞዝ ጭማሪ፣ የሀገር ውስጥ ምርት የሚያሳድጉ ፕሮጀክቶችን መስራት፣ የእሁድ ገበያዎችን በየአካባቢው ማስፋፋት፣ የኢኮኖሚ አሻጥር ይሰራሉ የሚላቸውን ነጋዴዎች በመቆጣጠርና ሌሎችም መፍትሄዎች ሲተገብር ቆይቷል። ይሁን እንጂ የገበያው ውድነቱ እንደታሰበው ከመረጋጋት ይልቅ ከዕለት ወደ ዕለት እያሻቀበ የሸማቹን ማህበረሰብ ኑሮ መፈተኑን ቀጥሏል። ለመሆኑ መፍትሄ የተባሉ አሰራሮችና የኑሮ ውድነት ለምን ሆድና ጀርባ ሆነው ቀጠሉ ስንል ባለሙያ ጠይቀናል። አቶ ሸዋፈራው ሽታውን በተለያዩ ተቋማት ውስጥ የፖለቲካል ኢኮኖሚ አማካሪ ሆነው እየሰሩ ነው። እሳቸው ምንም አይነት የገበያ ውድነቱን ያረጋጋሉ የተባሉ መፍትሄዎች ቢወሰዱም እንኳን ሰላም ካልሰፈነ የገበያ ውድነቱን ማስቆም አይቻልም የሚል ሐሳብ አላቸው። በመጀመሪያ ቁጥር 1 ሰላምና ጸጥታ፣ ፒስ ኤንድ ሴኩሪቲ ነምበር 1 ሰላምና ጸጥታ ካለምንም ቅድመ ሁኔታ ሴት ሊደረግ የሀገር ጠመንጃ ያነሱ አካላትን ቁጭ ብለው ሁኔታ ካስተካከለች የኢትዮጵያ ኢኮኖሚ ሁኔታ ሊስተካከል አይችልም። ሁሉ ጊዜ ቁጥር እየቀጠሉ እየጨመሩ እንዲህ አደገ ቀነሰ እያሉ ራስን ማሞኘት ነው የሚሆነው ነው። ጀኒውን ሊከታሰበ የመጀመሪያው ሰላምና ጸጥታ ማስከበር ነው። ይሄ የሚሆን ከሆነ ሴትል የሚሆን ከሆነ ምርትና አገልግሎት ከቦታ ቦታ ይንቀሳቀሳል። ምርት ለማምረት የሚያስፈልግ ግብዓት እንዳሻው ከውጭም ከሀገር ውስጥም ይንቀሳቀሳል። ምርታማነት ከፍ ሲል በህብረተሰብ ቁጥርና በፍላጎት መካከል ያለ ቁጥር መጣጣም ሲጀምር ዋጋ ወደ ታች መውረድ ይጀምራል ተብሎ ይታሰባል። አቶ ፋሲል ጣሰው ደግሞ በኢትዮጵያ ኢኮኖሚክስ አሶሲዬሽን መጽሔቶች ላይ በየጊዜው ስለ ሳይንሳዊ የግብር ስርዓት ሞጋች ሐሳቦችን በመጻፍ ይታወቃሉ። እሳቸው በኢኮኖሚያዊ እንቅስቃሴ ውስጥ መሰረታዊ የሚባለው የግብር አሰባሰብ ስርዓት ካልተስተካከለ ሁሉም ነገር ችግር ውስጥ ይገባል ይላሉ። የግብር አሰባሰብ ስርዓቱ ብዙ ገንዘብ ከሚያገላብጡ ባለሀብቶች ይልቅ ዝቅተኛ የኑሮ ደረጃ ላይ ያለ ማህበረሰብ ላይ ጫና የሚፈጥር ነው ይላሉ። ይህም በዝቅተኛ የኑሮ ደረጃና በከፍተኛ የኑሮ ደረጃ መካከል ያለውን ልዩነት በማስፋት የኑሮ ውድነቱን እያባባሰው ሄዷል ይላሉ። እዚህ ላይ ግን አንድ እኮ በጣም ግራ የገባን ነገር አለ። የኢትዮጵያ መንግስት ሳይንሳዊ የግብር ስርዓትና የበጀት ቀመር መተግበር ሲገባው ባለመተግበሩ የተነሳ የበጀት መሙሊያ ሁሌ ከውጭ ስለሚበደር በአይኤምኤፍ እና በወርልድ ባንክ እየተገደደ ገንዘቡን ዲቫሉ ያደርጋል። ይህ ገንዘብ ዲቫሉ መደረጉ ብቻ አይደለም። ባንኮች በየዕለቱ እንደምናየው ብርን ዝቅ ዶላርን ከፍ ያደርጋሉ። ይሄ ነገር በፍጹም ሳይንሳዊ አይደለም፣ ተጻራሪ ነው። ምክንያቱም ነፃ ገበያ የራስን ገንዘብ አፋፍቶ ከሌላ አገር ጋር መወዳደርን እንጂ ነፃ ገበያ የራስን ገንዘብ ማውደምን አያመላክትም፣ አልታየምም በዓለም ላይ እና ከዚህ አንጻር ይሄ የውጭ ምንዛሪ ጉዳይ እጅግ ከፍተኛ ችግር ያመጣ የሚታየው በእኛ ሀገር ራሱ የአሰራር ሂደቱ ተጻራሪ በመሆኑ የተነሳ ነው። ነገር ግን ሌሎች ሀገሮችን ብንወስድ እንደዚህ ብሎ ነገር የለም። መጀመሪያ ጥቁር ገበያ የሚባል የላቸውም። የምርት ግብአት ዋንኛው የሰው ኃይል ነው። ይህን የሰው ኃይል በመብራትም በቴሌም በተለያዩ ሸቀጥ ፍጆታዎችም ዋጋ ከጨመርክ ምርታማነቱ በጣም ነው የሚቀንሰው። ምን ላምርት ምን ልፍጠር ከሚል ይልቅ ምን ልብላ እንዴት ልኑር ወደሚል ውስጥ ይገባል ማለት ነው። ሌላው መንግስት የነዳጅ ድጎማን ማንሳቱ አጠቃላይ ለኛ ለምጣኔ ሀብት ግል ክፍለ ኢኮኖሚው እንቅስቃሴ ህልውና ፈተና ነው እና ይሄ ፖሊሲ እንደገና መታየትና መለወጥ ያለበት ጉዳይ ነው። አቶ ሸዋፈራው ሽታውን መንግስት አንዳንድ አስፈላጊ ፍጆታዎችን ዋጋ ከመወሰን እየራቀ ነው። ለዚህም መንግስት ምክንያታዊ የገበያ ጣልቃ ገብነት እንዲያደርግ ይመክራሉ። ከፖፑሌሽን ሚክስ ኤሌመንት አንጻር ኢትዮጵያ አብዛኛው ድሃ የሆነበት ሀገር ነው እና መንግስት በገበያ ውስጥ ምክንያታዊ ጣልቃ ገብነት በፈረንጅኛው ሪዝነብል ኢንተርቬንሽን ማሳየት መቻል አለበት ብዬ አስባለሁ። በተለይ አራቱ ዋና የኢኮኖሚ ኤጀንት ወይም አክተሮች ሸማች አባወራ፣ የግል ዘርፉ፣ መንግስትና ዓለም አቀፍ ዘርፍ አራቱ እየተቀናጁ እንዲሄዱ ማድረግና እንደ ሴንትራል አክተር ማዕከላዊ ተዋናይ ደግሞ መንግስት የፖሊሲ የቴክኒክና የፋይናንስ ድጋፉን መስጠቱ ላይ ማተኮር አለበት ነው። የምጣኔ ሀብት ባለሙያዎቹ መንግስት ገቢውን ለማሳደግ የወሰዳቸው እርምጃዎችም የገበያ ውድነቱን እያባባሰው እንደሆነ አስረድተዋል። ከሁሉ በላይ ግን የገበያ ውድነቱን ለማረጋጋት የሀገር ሰላም መሆን አስፈላጊ ጉዳይ ነው ሲሉ ባለሙያዎቹ መክረዋል።